የፈለግሽውን ተናገር እያልኩሽ። ጉሮሮዋን ይዘዋል እኮ እንዴት ትናገር? ምንድን ነው የተፈጠረው? በይ ተናገሪ፣ ሁሉንም ውሸቶችሽን ተናገሪ። ለሁሉም ነገር ምክንያት አለኝ። ሄርሜላ ተዋረደች። በአምላክ ሲጥ አደረጋት። ጉሮሮዋን ይዞ እውነቱን ተናገሪ፣ ምን ነበር ስትዋሽ የነበርሽው ብሎም ይላታል። የሄርሜላ ውሸት ሁሉም ነገር ተጋለጠባትኝ። ሄርሜላ ሁሉም ነገር ውሸት እንደሆነና እንዲሁም ደግሞ እቅዷን ሙሉ በሙሉ በአምላክ ሰማትኝ። በአምላክን የውሸት አፈቅራለሁ እንደምለውም አሁን ላይ ግን የእውነት አፍቅሬ አገባዋለሁ፣ ከዛም በኋላ ስራዬን እሰራለሁ እያለችም እቅዷን እያቀደች እያለ በአምላክ ከኋላ ነበረ። እናም እሷም አላየችውም ነበር። በአምላክ ከኋላ ይመጣል። ምንድናልሽው አንቺ ግን ብሎም ይላታል። ይህንን በሚላት ሰዓት ነበረ በአምላክ ቆይ የት ነበርክ ብላም ትለዋለች። ሄርሜላን ጎሮሮዋን እንቅ አድርጎ ሲጥ ያደርጋታል። እንዲሁም ታፈስ መታ እባክን ተዋት ልቀቃት በምትልበትም ሰዓት ድምጻቸውን ስትሰማ ህብስትም ትመጣለች። ህብስትም ቆይ ግን ምንድን የተፈጠረው? በአምላክ እባክን ልቀቃት እያለች ሄርሜላን ለማስለቀቅ ትሞክራለች። ነገር ግን ደግሞ በአምላክ በጣም ተናዶባትና እንዲሁም ደግሞ በውሸቷ በጣም ስለተበሳጨባት አለቅሽም፣ ዛሬ ይኸውልሽ ምን ነበር እቅድሽ፣ ምን ነበር ታደርጊ የነበረው እያለም ጉሮሮዋን አንቆም ሲጥ ያደርጋታል። እናም ህብስትም እባክህ ልቀቃት በአምላክ ቆይ እንዴት እንድትነግር ነው የምትፈልገው? ጉሮሮዋን እኮ አንቅህ ይዛታል። ስለዚህ እሷ ደግሞ ማውራት አትችልም ብላም ትለዋለች። ይኸውልሽ አንቺ ሴረኛ፣ ሴራሽ ታውቋል እና ምንም ነገር አታመጭም፣ አሁንም ቢሆን እገልሻለሁ ብሎ በአምላክም በጣም ተናዶም ነበር እየሮጠ ሄደው። እናም ታፈስም እባክን ተው ብላም ስትለው ታፈስን ገፍትሮ ነበረ እየጣላትኝ። እንዲሁም ይህ ሴራ ደግሞ የእናቱ ወይም ደግሞ የበአምላክ እናት ግዴታ ሄርሜላ ታገቢዋለሽ፣ በአምላክን ግዴታ ማግባት አለብሽ ብላም እንደመከረቻትና እንዲሁም ደግሞ የሷ ሴራ እንዳለበትም አወቀች። በተለይ ደግሞ የበአምላክ እናት ህብስትን ስለምጠላትና እንዲሁም ደግሞ ላይኗም ማየት ስለማትፈልግ በተለይ ከበአምላክ ጋር አብረው ወይም ደግሞ ስለሚቀራረቡና እንዲሁም ደግሞ በተለይ መድኃኒቱን ቀይሮላት አሁን ላይ ህብስት መራመድ ስለቻለች ይህ ደግሞ በጣም አበሳጭቷን ነበር። ለዚህ ግዴታ ሄርሜላ ማግባት አለብሽ፣ የትክክለኛ እውነት ማግባት አለብሽ ብላም ነበር የነገረቻት። ይህ ሴራቸው ግን በፍጹም ሊሳካላቸው አልቻለም። እንዲሁም ታፈስ በአምላክም ብትወደውም ግን ደግሞ ምንም ማድረግ አልቻለችም ነበረ። በአምላክም በጣም ታፈቅረዋለች፣ ግን ደግሞ በአምላክ ለሷ ምንም አይነት ነገር የላትም። ታፈስ የቤት ሰራተኛ እንደመሆኗ መጠን ስለዚህ እኩያዋ እንዳልሆነና እንዲሁም ደግሞ በአምላክ ምንም አይነት ቦታ እንደሚሰጣትም ታውቃለች። ነገር ግን ከሄርሜላ ጋር በሚሆኑበት ሰዓት በጣም ትናደር ነበር። ለምንድን ነው ቆይ ግን እነዚች ወፍት የሆነች እና ለምንድን ነው ቆይ ግን በፍጹም እሷ ጋር ሊሆኑ አይችሉም? ህብስት ጋር እንኳን ቢሆኑ ቢያንስ ህብስት በጣም ምስኪን ናት። ነገር ግን ደግሞ እኔ ቆሜ እየሄድኩኝ በፍጹም በአምላክን ሄርሜላ ልታገበውና እንዲሁም ደግሞ ሄርሜላ ሊሆን አልፈልግም እያለችም ነበረ። በአምላክ ግን አሁን ላይ ሄርሜላ አርግዣለሁ ብለውም ውሸቷን አሁን እሱን አግብቼ ትክክለኛ አገባለሁ፣ ከዛም አረግዛለሁ፣ ከዛም በቃ በቁጥጥሬ ስር ይሆናል፣ ከዛም በኋላ ልኩን አሳየዋለሁ ብላም እቅዷን እያቀደች እያለ ነበረ በአምላክ ከኋላ የሰማትኝ። ምንድነው የምታወሪው? እኔን ነው ወይ? እቅድሽ ምንድነው ብሎም ነበረ ጉሮሮዋን ያነቃትኝ። በአምላክ በፍጹም አለ ብላም አላሰበችም ነበር። የሄርሜላ እቅድ ሜዳ በለው። እቅዷ ስላልተሳካላት በጣም ተናደደች። በተለይ ደግሞ ህብስትን ስታያትኝ ዞር በይ በቃ አንቺ ነሽ ለዚህ ሁሉ ችግር የምታደርሺም ትላታለች። እያስመሰለች ህብስትን እንደምትወዳትና እንዲሁም ደግሞ በጣም እንደምታስብላትም እያደረገች ሄርሜላ ህብስትም ጓደኛዬ ነች በማለት በጣም ብዙ ነገር እያለቻትም ነበር። ለሷም እያሰበችላት በተለይ ደግሞ በአምላክ ጎሮሮዋን አንቋትም ሳለ ቆይ ምንድነው እያደረክ ያለው አንተ ልጅ ግን ልቀቃት እንጂ ብላም ስትለው ምን ነበር እቅድሽ? ምን ነበር ሀሳብሽ? ምን ነበር እኔ ልታጠምጂ የነበረበት መንገድ ብሎም ጎሮሮዋን ሲጥ ሲያደርጋትኝ እና ታዲያ እንዴት እንድትነግር ነው የምፈልገው?
ባክል ልቀቃት ብላ ህብስትም ምንም አይነት እንኳን ጉልበት ባይኖራትና ግን ደግሞ ለማስለቀቅ ትሞክራለች። ነገር ግን ደግሞ በአምላክ በጣም ስለተበሳጨባትኝ በተለይ ደግሞ የእናቱ ሴራም እንደሆነ ሲያውቅ በጣም ነበር ያዘነው። እናቱንም ሂዱ ቆይ እንዴት ይሁሉ ነገር እንደዚህ ታደርጋለች ብሎም ይላታል። በቃ አንተ ምንድነው የምታወራው? እኔ ምንም ነገር የማውቀው ነገር የለም ብላም እናቱን ትለዋለች። ይህንን በምትለው ሰዓት ነበረ በአምላክ በጣም ተበሳጭቶ ሄርሜላን እዚህ ቤት ልብስሽን ለቃመሽ መውጣት አለብሽ ብሎም ይላታል። ሄርሜላም በፍጹም እንዳታስበው ይሄንን እኔ አልወጣም ብላም ትለዋለች። በጣም ነበር የተበሳጨው። ቆይ አንቺ ምንድነው ችግርሽ ግን ከኔ ጋር ያለሽ ነገር ብሎም ሲላትኝ ይል በአምላክ እምልህንና እንዲሁም ደግሞ እኔ በምልህ መንገድ መስማማት ግዴታ ነው። ምክንያቱም ደግሞ እኔ ነፍሰ ጡር ነኝ ትለዋለች። አሁንም ደግሞ ተዋሻለሽ ወይ? ቆይ ግን ለምንድነው የማታፍሪው? ትንሽ እንኳን እፍረት የሚባል አታይም ወይ ብሎም ሲላትኝ በአምላክም በዛን ሰዓት በጣም ተበሳጭቶባት ነበረ። ሄርሜላ ውሸቷና እንዲሁም ደግሞ ምንም እንኳን እቅዷ ሳይሳካላት በመቅረቱ በጣም ተበሳጭታም ነበር። እናም የምትናገረውንም በፍጹም አታውቅም ነበረ። ስለዚህ ትክክለኛ እኔ ጋር ግዴታ መኖር አለብህ ብላም ስትለው በአምላክም ይውልሽ አሁን ሁሉን ነገር አውቄያለሁ፣ ሴራሽንም አውቄያለሁ። ግዴታ አንቺን ላገባሽ ወስኜ ነበረ። ነገር ግን ሁሉም ነገር ሴራ እንደሆነም አውቄያለሁ። እናም በፍጹም እንዳታስቢው አንቺን ማግባት ማለት ዘበት ነው ብሎም ይላታል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም እንግዲህ ህብስት ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት ስንጠብቀው የነበረው ህብስት ድራማ ቀጣይ ክፍል በዛሬው ዕለት ይዤላችሁ መጥቻለሁ። እናንተ ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። እንዲሁም ደግሞ ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። እንግዲህ በዛሬው ዕለት ህብስት ቀጣይ ክፍል ምን ተፈጠረ የሚለውን ነው ማለት ነው። ውድ ቤተሰቦቼ ታዲያ ገና ዛሬን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠብቀው ቪዲዮአችን ላይ ሰብስክራይብ እያደረጋችሁ ማበረታታትና እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ገና ዛሬን ቻናል የምትከታተሉ ካላችሁም ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን እንዳረሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ እንዲሁም ደግሞ የምትፈልጉትን መሰራት ሊሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡ። እንግዲህ ህብስት ዛሬ እውነቱን አውቃለች ማለት ነው። እንዲሁም ደግሞ ሄርሜላ ተዋርዳለች። ሄርሜላ ውርደት እንግዲህ ሁሉንም ነገር እቅዷን እንዳለ በአምላክ ሰማና ሁሉም ነገር መና ሆነባት ማለት ነው። በአምላክን አጥምጄ ወይም ደግሞ የራሴ አድርጌ ስለዚህ ለራሴ አደርጋለሁ ወይም ደግሞ በአምላክ የኔ ይሆናል። ካሁን በኋላ አገባዋለሁ፣ ትክክለኛም ያረግዝለታለሁ፣ ስለዚህ እወልድለታለሁም ስትል ነበረ። ይህ ሁሉ ሴራ እንደሆነ በአምላክ አውቋል። በጣም ነው ያዘነባት። ሄርሜላም በጣም ደንግጣለች። ልብስሽን እንዲሁም ኮተታሽን ይዘሽ ጠረግ በይ ከዚህ ቤት ብሏታል። እንግዲህ እንዲሁም ደግሞ በአምላክ በፍጹም ይህን ነገር አልቀበለውም ማለት ነው። ነገር ግን ደግሞ ሄርሜላ አዋክን ተው እያለችም ትለዋለች። ውድ ቤተሰቦች እንግዲህ ይህ ቦታ በጣም ደስ የሚል ቦታ ነው። ሁላችሁ ክረምት ነው፣ ውሃ ለወንዙ ነው እንግዲህ ውሃው በጣም ቆሽሿል። ምክንያቱም ደግሞ ውሃው ይወርዳል ማለት ነው፣ ይሞላል። በጣም ኃይለኛ ወንዝ ነው። እስኪ ይህ ቦታ የት እንደሆነ ሁላችሁም ኮሜንት ላይ አስቀምጡ። ካወቃችሁ ካርድ ሽልማት አላችሁ ማለት ነው።